በሚጠቅመን ነገር ላይ ደግሞ ጊዜ ማጥፋት አለ፣ ግን በማይጠቅመን ነገር ላይ ጊዜ ማጥፋት የለብንም። እኔ ሁሌ ነው የምላችሁ፣ ምንም በማይጠቅማችሁ ነገር ምላስ አጥንት የላትም፣ ግን አጥንትን ትሰብራለች ይባላል። ስለዚህ መሳደብ ምናምን ተው። ይሄ የትነት ምክሬ ነው። ስለዚህ በቅንነት ላይክ አድርጉኝ ፕሊስ ውድ ቤተሰቦቼ። እኔ ባድግ ወይ ቪዲዮ ዩቲዩብ ሼር ቢያደርግልኝ ምንም የምትጎዱት ነገር የለም እናንተ። እኔ ግን እጠቀማለሁ። ያው በስልኬ ነው የምሰራው፣ እናንተ መስራት ትችላላችሁ። ስለዚህ ራስ በራሳችን ተያይዘን እንደግ። ዳይ ወደ ቪዲዮ። ዛሬ ምን መጥተዋል? ምን ተከስተዋል? ምን ተፈጠረ? ብዙ አዳዲስ ነገራቶችን አሉ። ትላንት እንዳያችሁ የዲና ሹፌርና መድኃኒት ተቀብሎ የሚያቀብላት አቀባይዋ ወይስ ቅምጧን በቁጥጥር ስር ውለው ነበረ። መጀመሪያ ሹፌሩ ተይዘዋል። ከዛ ቅምጧ ነው የተያዘው ነበሩ። ያ ቅምጧ በየቦታው መድኃኒት ሰብስቦ መርካቶ ቶባብቶ እንትን ከመርካቶም ከየትም መሳሪያዎች ምናምን ሰብስቦ የሚልክላት ቅምጧ ነው። ሹፌርዋ ደግሞ ያ ቅምጧ መድኃኒት ገዝቶ ይሰጠውና ወደ ክፍለ ሀገር እቃ ጭኖ ስለሚወጣ ይዞላት ይሄዳል። ስለዚህ እነዛ ሁለቱን ሰዎች በቁጥጥር ስር ውለው ነበር። ያ መድኃኒት ኬት ነው የሚመጣው? ሰውን ህይወት የምታበላሽበት፣ ሰውን እንዳያድግ፣ ወንዶች ምንም ነገር እንዳያስታውሱ፣ ሴቶቹን ደግሞ እንዳይወልዱ አድርጋ ከሉል አባቱን ጋር መከራቸው የምታሳያቸው ዲና የመድኃኒቱ ኬት ነው የሚመጣው እንዴት ነው ተብሎ ነበር። የሆነ የሚያመጣው ሰው አለ ከነሱ ተቀብዬ ነው የምልከው ብሎ እውነቱን ተናግሮ ነበረ። ስለዚህ ያ መድኃኒት የሚያቀብለው ዶክተር ማን ነው? ኬት ነው? ወዴት ነው ተብሎ ነበረ። ስለዚህ ያ ዶክተሩም በቀጥታ ተደውሎለት መጣ። ያው ስራ አለን ብሎ ነው የመጣው። ለስሙ ዶክተር ነው። ወደ ቤተሰቦች ግን ከወንጀለኞች ጋር ተባብሮ ነው የሚሰራው። እኔ የኢትዮጵያ አንዳንድ የሆድ አዳር ዶክተሮችን ግን ምን ነክቷችሁ ነው ግን ማለት መሀላችሁ በሙሉ ወደ ጥላችሁ ነው በዚህ ልክን በሰው ላይ ክፋት የምትሰሩት። የሰው ልጅ ከምንም በላይ እኮ የአእምሮ እረፍት ማጣት እኮ በጣም ከባድ እኮ ነው። እኔ ውድ ቤተሰቦች ትንሽ ነገር ስህተት ነገር ከሰራሁኝ አእምሮዬን እንቅልፍ ያሳጠኛል። መተኛት፣ መብላት፣ መቆም፣ ሰላም አጣለሁ። ግን ሰው በዚህ ልክን የሰው ህይወት ሲያበላሽ ሰውን ህይወት እንዳይሆን ያደርጉ። ለዛውን ዶክተር ሆኖ መሀል አድርገው ነው ዶክተርና የሚገቡት የሰውን ህይወት ለማዳን ነው ከፈጣሪ በታች። ግን በዚህ ልክን ለሰውን ህይወት ለማዳን እንደሚጥሩ ዶክተሮች እንዳሉ የሰውን ህይወት ለማጥፋት በጣም የሚጥሩ ዶክተሮች አሉ። ለምንድን ነው ግን? ምንድን ነው ጥቅማችሁ? ለምን ተማራችሁ? ይሄን ያህል አመት በሙሉ ለምን ጊዜያችሁ አቃጠላችሁ እንዴ? ሳትማሩም እኮ ሰው ህይወት ማጥፋት እኮ ቀላል እኮ ነው። የሰው ልጅ እኮ አንድ ጥፊ ወይም አንድ ጥይት እኮ ይበቃዋል። ለምን እናንተ እኮ ለሰውን ህይወት እናገለግላለን ብላችሁ እኮ ነው። ቢያንስ ዶክተር ሆናችሁ ስትማሩ እኮ 5 አመት ከሌላ ተማሪ የበለጠ 5 አመት እኮ ጨምራችሁ ነው የምትማሩት። ስለዚህ ለምን ግን በዚያ ሁሉ የለፋችሁበት የደከማችሁበት እናት አባታችሁ ወንድም እህታችሁ የለፉበት የደከሙበት ለምን እንደው በባዶ ሜዳ እንደ አመድ የምታስቀሩት? ለምን ክፋት ትሰራላችሁ? ለምንስ ተማራችሁ? ሰውን ለማጥፋት ለምን ተማራችሁ እንዴ? ጃሂልዋኔ እንኳን ማጥፋት እችላለሁ፣ ግን ከእንደዚህ ነገር አላህ ይጠብቀኝ። ሰው ለምንድን ነው ያን ሁሉ አመታችሁ ሌላ ሀገር ልትመሩ ትችላላችሁ፣ ሌላ ዩኒቨርሲቲ ልትማሩ ትችላላችሁ። አጠገባችሁ ዩኒቨርሲቲ ላይ ሆን ይችላል። የመኪና ወጪ አለ፣ የታክሲ አለ፣ የልብስ አለ፣ ምግብ አለ፣ ዶርም የምትከፍሉት አለ፣ ብዙ ነገር አለ። ያ ሁሉ ዋጋ የከፈላችሁበት ዛሬ ግን ለጥቅም ብላችሁ አይምሯችሁን፣ ሆዳችሁን፣ ሁሉ ነገራችሁ ሽጣችሁ የምትኖሩ ዶክተሮችን ግን ለምንድን ነው? ስለዚህ ውድ ቤተሰቦቼ ስሜታዊ ሆኜ ስለተናገርኩኝ በጣም ይቅርታ። ለምን ዶክተሮቹ በሉል ኬዝ ላይ ብዙ ዶክተሮችን ለሰውን ህይወት ለማጥፋት ስለሚጥሩ ነው ይሄን ነገር የተናገርኩት ውድ ቤተሰቦቼ፣ ሌላ ነገር አይደለም። ዛሬ የዲና ዶክተር ሊያ ብዬ ነው የምጠራትና የዲና ዶክተር የተባለው መድኃኒት ከውጭ ዶክተሮች ጋር ተነጋግሮ አምጥቶ የሚያቀብለው እጅ ከፍንጅ ተይዘዋል። እንኳን ደስ አላችሁ። ጥፋ እኔ ተይዣለሁ ብሎት ነበረ። ማይክ እሱ ላይ እንደተለጠፈ ሳያቅ ነው ሚስጥር የተነገረው ነበረው። እሱ ሩጦም ሲያመልጥ እጅ ከፍንጅ ሉልም ሆነ የሉም ክርሞችን ይዘውታል። ስለዚህ መድኃኒቱ ከውጭ ሀገር እንደሚገባ ሊያ በጣም ህመም ላይ እንደሆነች ለምን ድፍታ ያደርጋትም
በጣም እንደታመመች የልብ በሽታ እንደያዛት ብዙ መድኃኒት እንደምትወስድ ይሄ መድኃኒት ካላገኘችው እንደምትሞት ነው የተናገረው። ያሬት ለምን ቢያደርገው ደስ ይለኛል። ምክንያቱም እስካሁን በሰው ህይወት ላይ ስትጫወት ነው የኖረችው። የልዑል አባት እንዴት እንዳሰቃያችው ሲናገሩ ዝግንን ነው የሚላችሁ። በቃ እውነት ሰው ናት፣ ከሰው ተፈጠረች። ስለዚህ ቢያንስ ልጇ አታስታውሱም ወይ ብሎ ሲጠይቃቸው ጊዜ እንኳን ልጇ ራሷን መኖርና አለመኖሯ አታውቅም። እሷ በጣም ክፉ የሆነች ሴት፣ ከሴጣን የባሰች ሴት፣ ሴጣን ናት። የሰውን ህይወት ማያሳዝናት፣ የራሷን ህይወት ማያሳዝናት። ብር እንደ ጉድ ታገኛለች፣ ግን ምን ላይ እንደምጥለውና ምን ላይ እንደምታደርገው ምንም ማታውቅ ሴት ናት ነው ያሉት። አስቡት። በዚህ ልክን ክፋት መስራት ምን ይሉታል? ለምንድነው በዚህ ልክ ክፋት ምንሰራው? ክፋቷ መልሶ ከፈላት። አያችሁ፣ ቅድም መጀመሪያ መግቢያ ላይ ብያችሁ ነበር። ምን ጊዜ ክፋት አትስሩ። ክፋት ለራስ መልሶ ነው የሚከፍለው እንጂ ለማንም አይደለም። ያንዳንዳችን መልሶ ለራሳችን ነው የሚከፍለን። ጥሩ ሰራን ለራሳችን ነው፣ መጥፎም ሰራን ለራሳችን ነው። ሊያ ዛሬ እስካሁን በሰው ህይወት ላይ ስትጫወት፣ እንደፈለገች ስትሆን፣ እንደፈለገች ስትዝናና፣ ዛሬ መልሶ የከፈላት ነው፣ መልሶ ያሳቃያት ነው። ስለዚህ ከውጭ ይመጣል የተባለው መድኃኒት የራሷ ህይወት ለማዳን ነበር። የልዑል አባትን ያ ሀብት በሙሉ ወርቆ ምኑ ሊሰጣት እንዴት እንደምታሰቃየው ሲናገሩ ዝግንን ነው የሚላችሁ። የሰው ልጅ በዚህ ልክ ይከፋል? በዚህ ልክ ጨካኝ ይሆናል? ማሰጠው አይነት መድኃኒት የለም። ራስ ምታት የሚይዘው ራሱ እንዲስት እንዲሞት አትፈልግም። አያችሁ፣ እንዲሞት አትፈልግም፣ ግን ታሰቃየዋለች ከሞት። ምክንያቱም ያ ገንዘብ በሙሉ አታገኘውም፣ ያ የተደበቀ ወርቅ በሙሉ አታገኘውም። ግን ያ ወርቅ እንዲሰጣት ታሰቃየዋለች። እንዲረሳ፣ እንዲሰቃይ፣ እንዲያብድ፣ ነገራቶችን እንዲረሳ ማሰጠው አይነት መድኃኒት የለም። አዲስ አበባ ላይ አለ የተባለ መድኃኒት በሆኑ ይዘት ያስጭናት ትሄድና በልዑል አባት አፍ ነው የምትከት ነው የተባለው። አስቡት። በዚህ ልክ አባቷ የሚሆንን ማሰቃየት። አሁን እቺ ሴቷ እውነት አይምሮዋ ይሰራል? ምንም አይነት ደግሞ የልጇ ምንም አይነት ርህራሄ የላትም። አታስባትም፣ አታስታውሳትም። ጭራሽ ብር ታገኛለች፣ እንደፈለገች ነው የምትጨፈጭፈው። ህይወቷ ምንም ይሁን ምንም ይመስላት ነገር የለም ነው የተባለው። ለምን? በቃ ብሩ ታገኘዋለች፣ ደስተኛ ናት። ደስ ያላት ኑሮ ነው የምትኖረው። ግን በሽተኛ ሆናለች። በጣም አይምሯ ተረብሸዋል። የልብ ህመሙ በጣም ጎዳት ነው የተባለው። ምክንያቱም ባለፈ በተከታታይ ትወስድ ነበር። ልዑል የሆነ ብሎት ሲከታተላል ጊዜ ከአዲስ አበባ ወታ ገጠር እንደሄደች ታውቃላችሁ። ስለዚህ በዛ ሰዓት መድኃኒቱ አቁማለች። መድኃኒቱ ስታቆመው ጊዜ የልብ ህመሙ ደግሞ እየጨመረባት ሄደ። ግን አሁን አዲስ መድኃኒት ነው። ያው ብር ያለው ከሰማይ መንገድ ያለው የሚባል ነገር አለ አይደል? ሶ ያ መድኃኒትን ልትወስድ ነው ከውጭ ሀገር ብዙ ብር ከፍላ ያስመጣችው መድኃኒት እንግዲህ በልዑል እጅ ይገባል የሚል ተስፋ በጉጉት ይጠበቃል። ምክንያቱም ዶክተሩ እኔ መድኃኒቱ አልሰጥም፣ እሷ በጣም በኃይለኛ ታማለች፣ ስለታመመች ግዴታ ያ መድኃኒት መውሰድ አለባት፣ ያ መድኃኒት ካልወሰደች አይምሮዋ ልክ ላይሆን ስለሚችል መድኃኒቱ መወሰድ አለበት ብሎ ነበር። ልዑል በምንም ተአምር ያ መድኃኒት በእጃችን ስር ነው የሚገባው። ደግሞ ምን ይሉታል መሰላችሁ? የሆነ ነገር ሲናገር ልዑል አባትህ አትፈልገውም፣ አባትህ ትገለዋለች እኮ፣ አባትህ እኮ ይሞታል፣ በአባቱ ያስፈራሩታል። ልዑል ፈርቶ እኮ የሚኖር ልጅ እኮ አይደለም፣ ጀግና እኮ ነው። ምንም ነገር ህይወቱ እንኳን ማያውቀው ሰው ተውትና የራሱ ህይወት እኮ የሚያሳዝነው ነገር ሰው እኮ ነው። በእውነት ላይ መቼም አይደራደርም። እናንተ በብር ልትደራደሩት መታችኋል። አስቡት። ባለፈ እንፈራረም ያለችው የውሸት እንደሆነ ዛሬ ግብረ አበሮቿና ቅምጧ ተናግረዋል። አንተ ለማጥመድ ብቻ ነው፣ አንተ ለማጥፋት ያልጣርነው ያላደረግነው ነገር የለም፣ ግን ምንም አይነት ቦታ ብቻ መጣን አሉት። አያችሁ፣ ልዑልን ልታጠፋው ትፈልጋለች። የልዑል አባት በዛ በኩል ታሰቃየዋለች። እንዲሁ ምን አይነት አይምሮዋ የተደፈነ ሴት ናት። ውድ ቤተሰቦቼ፣ ሰው በዚህ ልክ ይከፋል። አባትም ልጅ ማሰቃየት ማለት ምን ይሉታል? ያ ሁሉ ሽማግሌ ላከች የውሸት ነበር። ምክንያቱም ዛሬ ተናግረዋል። ልዑልን ለማጥመጃ መንገድ ነው እንጂ ምንም አይነት እሷ ተፈራርማ አባቷን ልትሰጥ አትፈልግም። ለምን? የልዑል አባት ሰጠች ማለት ገቢዋ ቀነሰ። እኔ ቢያችሁ ነበር እኮ በወር ደሞዝ ነው የምትቀበለው። ያ ደሞዟ በወር ደሞዟ ሊቋረጥባት አትፈልግም። መቼም ቢሆን አሳልፋ አትሰጥም።
ስለዚህ እንግዲህ ያ መድኃኒት ተቀብሎ ወይም መድኃኒቱ ደርሶልሻል የት እንገናኝ ወይ የት እንስጥሽ ብሏት ልትያዝም ትችላለች። እንግዲህ ሁላችንም ድዋም ጸሎት ማድረግ አለብን። ምክንያቱም ልዑል ከነክሮሞቹ ብዙ ሆነው ወደዛ በማታ ነው የሚሄዱት። እንግዲህ ልዑል ትንሽ ፈርተዋል። በማታ ስለሆነ ምን ያጋጥመናል፣ ምን የተዘጋጀ ነገር አለ? ምክንያቱም በእነሱ ክሩም ውስጥ ወደ የሚያቀብል ሰው አለ። አሁን ልዑልን ሂዶ ያ መድኃኒት እንደሚቀበል የእሱ ክሮሞች ካወቁ መረጃ ያስተላልፋሉ ወይ እዛ ሰውን አዘጋጅታ ትጠብቃለች። ለምን ብትሉኝ እሷ አላማዋ ልዑልን ለማጥፋት ብቻ ነው የተነሳችው። በቃ ልዑልን አጥፍታል አባቷ ልታጠፋ ነው የምትፈልገው። ከልዑልም አባት ጋር ልህ ይዘዋታል፣ ከልዑልም ልህ ይዘዋታል። ሁለታቸውን በአንዴ ለማጥፋት ነው የምትፈልገው። ልዑልን ብታጠፋው ነው የሚሻላት። ለምን ካላጠፋችው እንደሚከታተላት ስለምታውቅ። የልዑል አባት ደግሞ ልታጠፋው አትፈልግም፣ ብቻ ታሰቃየዋለች። ለምን? የምትፈልገው ወርቁም ሆነ ምኑ ሆነ በሱ እጅ ስር ስላለ ማለት ነው። ግን ልዑል ተኝቶ ማይተኛ ፈጣሪ ይጠብቀዋል። ለምን? የእውነተኛ ልጅ ስለሆነ፣ ውሸትን ስለማይሰራ፣ ሰውን ስለማይበድል፣ ለእውነት የተቸገሩ ሰዎች ከጎን ስለሚቆም ለሱ ፈጣሪ ይጠብቀዋል። ስለዚህ ዛሬ ማታ ይካሄዳል የተባለውን ትንሽ አስፈሪ ነገር ነው። ምክንያቱም አንዳንድ ለሆዳዳሪዎችን መልእክት መረጃ አሳልፎ ስለሚሰጡ ምናልባት እዛ ሰው ልታዘጋጅ ትችላለች። ስለዚህ ውድ ቤተሰቦቼ ለማንኛውም ለልዑል ሁላችሁም ድዋም ጸሎቱም አድርጉለት። መጨረሻው ምን ይሁን ምን ይፈጠር ምን ታደርገዋለች ይሁን እንግዲህ ምን እንደሚፈጠር ምንም የሚታወቅ ነገር የለም። ውድ ቤተሰቦቼ ለማንኛውም ሁላችንም ልዑልን ማበረታት አለብን። እቺ ሴትዋ እንደምንም ተይዛ ለህግ መቅረብ አለባት። ለህግ ካልቀረበች ሁሌ ሰው ከማጥፋት ወደ ኋላ የምትል ሴት አይደለችም። ሁሌ ሰው ከማጥፋት ወደ ኋላ የምትል ሴት አይደለችም። ብር ለምዳለች። ብር ስለለመደች የሰው ህይወት አያሳዝናትም። ሁሌ ብር የሚያገኝ ሰው፣ ብር እንደፈለገ የሚደፋ ሰው ለሰው ህይወት ቅንጣት ያክል አያሳስበውም። ለምን? የሰው ህይወት ዳነ፣ ተሽሎታል፣ ሞተ፣ ለእሷ ምንም ነገር ዴንታ አይሰጣትም። ሰው እንኳን የሰው ልጅ እንስሳ ሲሞት ያለቅሳል። እሷ ህዝብ የኢትዮጵያ ህዝብ በሆኑ ወይ ሳምራዊ ጎሳዎች በሆኑ በመደዳ ቢያልቁ በአንዴ ቢያልቁ ደስታዋ አችለው ደስተኛ ናት። ሲጀመር ሆነ ብላ እነሱ ለማጥፋት አይደለም ይህን ያህል የምጥረው ይህን ያህል ዋጋ የምትከፍለው እነሱ ለማጥፋት እኮ ነው። ሌላ ነገር እኮ አይደለም። አሁን ይሄ መልእክት ልዑልን ወደዛ እንደሚሄድ መልእክት ከደረሳት ግብረ አበሮቿ ልትሰበስብ ትችላለች። ብቻ አላቅም። እነሱም ብዙ ሆኖ ነው የሚሄዱት። ነገሩ ተሳክቶ በልዑል ልጅ ገብታ ያደረገችውን ነገር በሙሉ ይቅርታን ጠይቃ እስር ቤት የተወረወረች ቀን እኔ የምተኛው እንቅልፍ ራሴ ነው የማውቀው። በጣም ነው ጉጉት ነው የምጠብቀው። መች እሷ ብትያዝ እኮ የልዑል አባት እንደምትገኝ ልዑል አባት እንደሚወጣ ታውቃላችሁ። ለምን? በእሷ እጅ ስር ነው ያለው። ሳትወድ በግድዋ ትናገራለች። ስለዚህ የልዑል አባት ካለበት መከራና ካለበት ስቃይ ይወጣል ማለት ነው። ሰው በመድኃኒቱ ምክንያት እንድትያዝ ሁላችሁም ዱዓም ጸሎቱም አድርጉ። የልዑል ልፋት በከንቱ እንዳይቀር ውጤታማ ሆኖ ደስተኛ እንዲሆን ከወላጅ አባቱም እንደሚገናኝ የሁላችንም ምኞቱም ተስፋ ነው። ስለዚህ በተስፋ እንጠብቃለን እላችኋለሁ። ውድ ቤተሰቦች ቪዲዮ አበዛውባችሁ፣ ሰላማችሁን ይብዛልኝ። እወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። በድጋሚ ሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መልካም